አብርሽና አቤላ በጠዋቱ ብቅ ብለዋል። ይዘገያል እንጂ አህያም የጅብ ናት ብሎ ማን ነው ይሄ ያለው? ለአብርሽ ይሁን ለሩታ ይሁን አልታወቀም። እንግዲህ አቤላ ምን ብሎ መጥቷል መሰላችሁ? ይዘገያል እንጂ አህያም የጅብ ናት ብሎ ለጥፏል ዩቲዩብ ላይ። በነገራችን ላይ ይሄ ንግግር ማለት ነው በሰሞኑ ሩታ ብላው ነበረ። ይዘገያል እንጂ አህያም የጅብ ናት ብላ ጽፋ ነበረ። እንግዲህ ነገራቶች እየተገላጦሽ ሆኖና ያው እያየን ያለው ነገር እጅግ በጣም ከባድ ነው። በነገራችን ላይ አንዳንድ ጊዜ እኛ ሰዎች ስንባል የፈለግነውን ነገር ሳናገኝ በሰዎችን ህይወት ገብተን የሰዎችን ህይወት የምንነጥቅን አለንና ወዶች የራሳችሁን ህይወት ኑሩ፣ የሰውን ህይወት አትንጠቁ ነው። ያ ረብ ጌታ እንደዚህ ሀገር እንደዚህ አይነት ውብ የሆነች ሀገር ይወፍቃችሁ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ሰላም ናቸው? ሰላም ሳላላችሁ እንግዲህ ወደ ጉዳይ መጣሁኝ። አቤላ እንግዲህ በዩቲዩብ ላይ እንደለጠፈው ምን ብሎ መጥተዋል? ይዘገያል እንጂ አህያም የጅብ ናት ብሎ መጥተዋል። እንግዲህ በነገራችን ላይ ሁሉ ነገር ሶብር ከተደረገ ወይም ደግሞ ትዕግስት ከተደረገ የማይታለፍ ነገር የለምና ትዕግስት ማድረግ ነው በህይወታችሁ ላይ። እኔ ማንኛውም እና አብርሃም ይሁን ሩታ ማንኛውም ነገር እዚህ ጋር ልንገራችሁ፣ በተለይ የመዳም ቅመሞች ስንቶቻችሁ ነው ተስፋ ቆርጣችሁ ቁጭ ያላችሁ? ስንቶቻችሁ ነው መቼ ነው ሀገር እገባለሁ ብላችሁ ተስፋ ቆርጣችሁ ቁጭ ያላችሁት? በነገራችን ላይ አላህ ሱብሃነሁ ወተዓላ እኮ ተስፋ አትቁረጡ ብሏል። ተስፋ ከቆረጣችሁማ ኑሮም እራሱ አትኖሩትም። በቅርብ ነው ህይወታችሁ የምታጡት። ዛሬ ስለሆነ እኔ ብዙ ልጆች በቲክቶክ እየመጡ ዜድ ያው ዘህራ ነው ትክክለኛ ስሜ እና ዜድ ኧረ ምከሪን በአላ እስኪ ትዕግስት እኔ ራሱ ትዕግስተኛ አይደለሁም። በነገራችን ላይ በህይወቴ ትዕግስተኛ አይደለሁም። በጣም አንደኛ የምቸኩል ልጅ ነኝ። ችኩል ነኝ በጣም ሲበዛ ችኩል ነኝ። አንደኛ። ሁለተኛ ነገር ደግሞ ማለት ነው ያመንኩበት ነገር ወደኋላ አይደለም ከማድረግ። እናት አባቴ መጥተው አቁሚ ቢሉኝ ራሱ ያ ነገር አምኜበት እኔ ከፈጸምኩት ወላሂ ነው የምላችሁ ከወደ ኋላ አይደለም ያ ነገር ለማድረግ ማለት ነው። ለምን በቃ እኔ ያመንኩበት ነገር ነው የማደርገው። ለምን እናት አባት ወንድም እህት መጥቶ ራሱ ያ ነገር አቁሚ ቢሉኝ ከዚህ በፊት ብዙ ነገር አድርጌያለሁ። በነገራችን ላይ ከአባቴና ከእናቴ ትእዛዝ ወጥቼ ከባለቤቴ እና ከእህቶቼ ትእዛዝ ወጥቼ ማለት ነው። ለምን በቃ ራሴ ያመንኩበት ነገር ስለሆነ ማለት ነው። ስለዚህ ያመንኩበት ነገር እስከሆነ ድረስ ከማድረግ ወደ ኋላ አይደለም ማለት ነው። ይሄ ምን ማለት ፈልጌ ነው? አሁን ምሳሌ ማንኛውም ሰው ካመነበት ነገርየው ትክክል ነው ብሎ ካሰበ ከማድረግ ወደ ኋላ ይበል፣ አይሸሽ። በቃ ራሳችሁ አጠንክራችሁ ወደፊት ነው እንጂ ወደ ኋላ መመለስ የለም። ህይወት ወደፊት ነው እንጂ የምትቀጥለው ወደ ኋላ አትመለስም። አሁን ምሳሌ የኛ እድሜያችን አሁን እነ አብርሃም እነ ሩታ እነ ሄርቤላ ቀላል ሊመስላቸው ይችላል ማለት ነው እድሜያቸው። ግን በየሰዓቱ በየሰከንዱ በየደቂቃው እድሜ እየጨመረ ነው እንጂ እድሜ እየቀነሰ አይሄድም። ምሳሌ ዛሬ ካደረን አንድ ብሎ ነው የሚጀምረው እድሜያችን ማለት ነው። አመት በአመት ነው የሚጨምረው እና የሚገርምኝ ነገር እነሱ ወር በወር አመት በአመት እንደተጣሉ ሌላ ነገር እያመጡ ህይወታቸው በአጭሩ ያቆሙ ማለት ነው። በቀላሉ ሁኔታ ልናገር እኔ ማለት ነው። እና በጣም የሚከብድ ነገር አንድ ሰው ህይወቱ መኖር ማቆም የለበትም። በነገራችን ላይ እንደ ፈጣሪ ፍቃድ ወደፊት ነው መሄድ ያለበት። አሁን ምሳሌ ማንኛውም ነገር እንደፎከረው ነው እያደረገ ያለው። አሁን ምሳሌ መጀመሪያ ሩታ ፎከራ ነበረ። ሩታ የፎከረችበት ነገር አደረገችው። ኦልሬዲ አሁን ማን እየፎከረ ያለው? አቤላ በጣም እየፎከረ ነው። እንግዲህ አቤላ ያው ለማን እንዲሆን ለሄርሜላ ይሆን ለሩታ ይሆን ለአብርሃም ይሆን አላቅም። ብቻ ይዘገያል እንጂ የአህያም የጅብ ናት። ትክክል ናት። በነገራችን ላይ ነገራቶች ቢዘገይም በኋላ የማይሆን ነገር የለም። ግን ዋናው ነገር ትዕግስት ካደረጋችሁ ነው። ትዕግስት ካደረጋችሁ ዜሮ ናችሁ። ግን ትዕግስት ማድረግ አለባችሁ። ትዕግስት ካደረጋችሁ ወላሂ ቀላል ነው ሁሉ ነገር ማለት ነው። ለፈጣሪ ስጡ። በቃ ተግባራችሁ ስራችሁ ላይ ፈጣሪ ስጡ ማለት ነው። እና በጣም የሚገርመኝ ነገር መቼም የማረሳው ነገር እኔ ሳረግ እውነት ትክክለኛ ነኝ ትክክል ነው ያደረኩት ወይ ብሎ ያን ሰው ቆም ብሎ ማሰብ አለበት። እና በጣም የከበደኝ ነገር እኔ የአብርሃም አባት እናት መጥተው ያለው ነገራቶች ምናምን ቢያስተካክሉ በጣም ደስ ይለኝ ነበረ። ነገር ግን ነገራቶቹ በጣም እየከረሩ እየሄዱ ነው በአሁኑ ሰዓት ማለት ነው። እና
ብዙዬም ወንድሟ ልትለቅ አልቻለችም። ዳኒም እንደዛው ጓደኛዬ ነው፣ ጥሩ ከሆነ እለቀዋለሁ፣ ጥሩ ካልሆነ ደግሞ አልለቀውም ጓደኛዬ እስከሆነ ድረስ ብለዋል። ሩታም ደግሞ ከልጄ አባት ጋር ነው እንጂ መኖር የምፈልገው ከማንም ጋር መኖር አልፈልግም ብላ ዝታ ነበረ። ኦልሬዲ አድርገዋለች። ያ ነገር በጣም ይከብዳል። ይህን በቃ ውስብስብ ከማጋ መቆም እንዳለባቸው ራሱ ግራ ያጋባቸዋል። ነው ምንድነው ማለት የፈለግኩት ነገራቶቹ ውስብስብስብስብ በቃ መውጫና መግቢያ ያሳጣሉ እና ነገራቶቹ እየከበዱ እየከረሩ ስለሄደ እንግዲህ ፈጣሪ ሆናችሁ